እሺ እንዴት ናችሁ? አሁንም እንቀጥላለን ወሬያችን። እንግዲህ ከባለፈው ቪዲዮ ላይ ቀጥላለን። ኢትዮጵያ ውስጥ ደረጃ የሚያስፈልጋቸው ነገሮች አሉ እያልኳችሁ ነው። ብዙ ተቆጣጣሪ በማጣት የሰው ያለ የሚል ሰው መጥፋቱ፣ የሰው ያለ የመንግስት ያለ የሚል ሰው መጥፋቱ። አሁን እኔ የመንግስት ያለ ብቻ አይደለም፣ በነገራችን ላይ እንደ ማህበረሰብ ሁላችንም ኃላፊነት ያለብን ይመስለኛል። በተለይ የሙያ ጉዳዮችን ሲሆን በሙያው ውስጥ ያሉ ሲኒየር ሰዎች፣ ትልልቅ ሰዎች በሙያ ውስጥ ያሉ አንቱ የተባሉ ሲጠራ ሙዚቃ ሲጠራ የምናከብራቸው ፊልም፣ ስነ ጥበብ፣ ቲያትር፣ መጽሐፍ እንዲህ ነገር ሲጠራ የምናከብራቸው ሰዎች እንደው የዚህ ጉዳይ ተባባሪ መሆን አይታሰብም። እየሆኑ ነው። ተባባሪ መሆን ቀርቶ ተው ማለት ሲጠበቅ አንዳንዴ ያለ ዘርፍ ገብተው ሁሉ ተው ትላለህ ስለሚቆረቆር ማለት ነው። ሌላው በጣም ትልቁ በቃ ደረጃ እዚህ ሀገር ውስጥ ያስፈልገዋል ተብሎ የሚባለት ጠቅላላ ያለው የኪነ ጥበቡ ዘርፍ ነው። በነገራችን ላይ ብዙ ጊዜ ከዚህ በፊትም ተናግሬው አውቃለሁ። በጣም ስለሚከለክለኝ ነው። ይሄ ሁሌ በፊት ተቆጣጣሪ አካሎች ነበሩ። የምታውቁ ሰዎች ከነበራቸው ሙዚቃ ራሱ ሴንሰር ይደረግ ነበር። ሴንሰር የሚደረገው በነገራችን ላይ በደርግ ጊዜ ሶሻሊስት ስለነበረ ደርግ አብዮታዊ ሙዚቃ ነው አይደለም የሚለው መሆኑን ብቻ አይደለም፣ ጨዋነት አለው ወይ ለማህበረሰብ የሚነገር ነው ወይ ነው የሚባለው። ይሄ ፖርኖግራፊክ እና ምናምን ሙዚቃ አዝማሪ ቤት ማታ ላይ ግጥም ተቀበል እያልክ ትዘፍነዋለህ እንጂ በካሴት ታትሞ አይሸጥም። ቢያንስ ያ ተቋም ይሄ ነገር ታትሞ እንዳይሸጥ የሚለፋ ተቋም ነበረ። በጣም የሚለፋ ተቋም ነበር ማለት ነው። ሁሉም ነገር ተምረው ኳሊፊኬሽን ኖሮ ዝም ብለህ እንደ ወንዟና ዘው ብለህ የምትገባበት ነገር አይደለም። አሁን እንዳለው አሁን ቅጥ ያጣና ተቆጣጣሪ ያጣ አንድ ዘርፍ ይሄ ኪነ ጥበቡ ዘርፍ ነው። ሙዚቃውን፣ ፊልሙን፣ እንደው ስዕልና ቅርጻ ቅርጹን በሚመለከት ቅርጻ ቅርጽ እንዴ እኔ እኮ የቅርጻ ቅርጽ ትምህርት ቤት አለ አይደል? ምንድነው የሚቀርጹት? ቪዲዮ ነው እንደምታስቀርጿቸው? እኔ እኮ ግራ ይገባኛል እኮ። በፊት እኔ ሳቅ አርት ስኩል እንግዲህ ቅርጻ ቅርጽ ትምህርት ቤት አለ ኢትዮጵያ ውስጥ ትልቅ። ማን ሰራቸው አላውቅም። 6 ኪሎ አዲስ አበባ ዩኒቨርሲቲ ፊት ለፊት የካርል ማርክስ ሐውልት አለ ድባብ መናፈሻ ፊት ለፊት። በጣም የሚገርም ማለት በቃ እጅግ የሚገርም የምር የሚመስል በፊት የሌሊንም ነበር ሐውልት ማስታውሰው። አንዳንድ ቦታዎች የሚቀረጹ የተለያዩ ሐውልቶችም ነበር። ሙዚየም በሉት ብሔራዊ ሙዚየም ግቢ ውስጥ ከሌ ተብሎ የሚቀረጹ በቃ የምር የሆኑ ነገሮች ነበሩ። ዘንድሮ የምትቀርጹት ሰዎች ምንድን ነው የነካችሁ? ተቆጣጣሪ መጥፋቱ ነው አይደል? እንደው የጥበብ አካል ይሄም አይሆንም እንደው ይሄ ልክ አይደለም የሚል አሁን እኮ መከልከል አለ። መብቱ ነው ሊቀርጽ ይባላል። እንደው በየሶሻል ሚዲያውና በየምናምኑ ሲለጠፍ ግን ትልቅ የተባለ አርቲስት፣ ትልቅ የተባለ ባለሙያ በቀረጻ ቀራጺ ትልቅ ሰው ምን ነው እንዴ? ምን ነካችሁ? ምን ነው ይላል እኮ ይባላል። ባለፈው ስለ አርኪቴክቸር ከተማችን ውስጥ የተለያየ ስለ ቀለም ለውጥ ምናምን ሲወራ በአርኪቴክቸር ሙያ አንቱ የተባሉ ሰዎች ኮንሰርናቸውን ገልጸዋል። ውሳኔው ምንም ቢሆን ቢያንስ ሙያው ያገባኛል ብሎ ኮንሰርናቸውን ገልጸዋል። በነገራችን ላይ ኮንሰርንን መግለጽ ሀሳብህን መግለጽ ራሱ የሆነ ሰው ይሄ አጥባቆ ፌርማ እንደሚባለው ይቀመጣል። ኔክስት ታይም በቃ ይሄኛው አይቀርም መገለጽ ካልገለጽ ተባራሱ በሚቀጥለው ግን ሪኮንሲደር እንዲያደርጉ ያደርጋቸዋል። ይሄንን ነገር ውጤት ለማምጣት እንኳን የሚያስችል ሰው የለም። ግራን የገባን በቃ እኔ ባለፈው ከተማ ውስጥ የኢትዮጵያውያን የድሮ ትልልቅ ሰዎችን በሙያ ትልቅ ያበረከቱ ሰዎችን መንግስት አክብሮ በየፓርክ ውስጥ ሐውልት አደረገ። በጣም ደስ ያለኝ ዓላማው ቅዱ ምናምን። ግን ችግሩ ምንድን ነው? ሄጄ የማገኘው ሰው የቆመው ሰው የሌላ ከሆነ ያኛውን ሰው እኮ የማስረሳት ተግባር ነው የሰራው ቀራጺው። እንደዚህ ቆሜ ያለው አሁን ሐውልት ሲቀርጽ ባስቀርጽ ግን እንደው እኔን የማይመስል ሰውዬ ቆሞ ይሄ እሱ ነው እየተባለ ቀጣይ 2-3 ትውልድ ላይ የማይታወቅ ሰው እኔ በለፋሁት የማይታወቅ ሰው ይመሰገናል። ሊቆሙ ግር ነው የሚለው በቃ ዘፋኝ ሙዚቀኛ ሐውልት ምርቃት ላይ ሄደ የሆነ የምታውቀው አትሌት የሚመስል ሰው ቆሞ ታገኛለህ። በቅርቡ ጀምሮ አየን። ሐውልት እኮ አይነገርም ክቡራን። ኢትዮጵያ ውስጥ ነው ሐውልት የሚነገረው። አሁን ባለው አሰራር ሐውልት ስታየው ወይ እንትና በስማ ምናምን ብለህ በጣም በመሰለ ቁጥር ነው ትዝታ ሊያስለቅስ ብሎ ይችላል። ሰውየው ትዝ ብሎ በጣም ተቀራራቢ የሰውየው ማስታወሻ ምስሉ እኮ ነው የሰውየው። እሱን የማይመስል ሰውዬ አድርገህ ይሄ እኮ እንትና ነው ብሎ ነግሮ ሰው ቀራጺው ነው እንዴ ብለህ እንዴ ሐውልት በንግርት አይሆንም እኮ አይተህ ወዲያው በቃ የሚለይ ቢያንስ እንዲንባባል እንዴ አይለይም። ጭራሽ ማን እንደሆነ አይታወቅም። የነፃነት ወርቅነህን ባለፈው አይታችሁታል። እሱ ደግነቱ የነፃነት ወርቅነህ የሚል ነገር ጽፎ ሰውየው ለጠፈለት ሰው ግር እንዳይለው ሚል የለውም ላይ ወረቀት ሾውም ላይ እንደዛ አላደረገም። ያ ሰውዬ አሁን ማን ነው? ይሄ ሰውዬ የምታዩት ግር አለኝ በቃ ጥላሁን ገሰሰ ከጀርባው ነው እሱ የሚመስለው፣ ከፊት ለፊት አይመስልም ጭራሽ። እንደዚህ አይነት አፒራንስ ያለው ጥላሁን ገሰሰ አላውቅም። እነዚህስ በትልልቁ ስንቱ ጉዲፍ ጀው
አባቴ ብላ ማን ነው ጎረቤቴ ሞቱ እንደ ያለችው ጎረቤቷን የሚመስል ሰውዬ ቆሙ። በጣም ከባድ ነገር ነው። ይበቃ የእንትን ማጣት በቃ ባለሙያ እንኳን ቀርቦ ግን ተቆጣጣሪ አካል አሁን ሐውልትን ቲክ እያደረገ የሚቆጣጠር አይደለም። ሙያው ላይ ያሉ ሰዎች ግን እንዲኛ ፉስ ገብቶ ምን ነው ምን ነካን በሐውልት ተረግመናል እስከምን ድረስ ስንት ቀራጺ ነበር እዚህ ሀገር ውስጥ በጣም ትልቅ። እኔ ልጅ ሆኜ አርት ስኩል ትንሽ ጊዜ ተመራለሁ እንደ ክረምት ትምህርት ያኔ በነበረኝ መመላለስ 1 2 3 ክረምቶች በቃ በጣም የራርሙ ስዕሎች ቅርጾች ይቀርቡ ነበር። የሚያስተምሩት ሰዎች ትልልቅ፣ የሚሰሩት ስራዎች ትልልቅ ሙዚየም ግቢ ውስጥ ያሉት። አሁን ምንድን እነሱ ሰዎች ሴት ሄዱ ቀርባችሁ ምን ነው አበላሻችሁት ይሄ ነው ቢባል ከባለሙያ አፍ እኮ ያምራል። ያገባኛል ባይ ስለጠፋ እንደ ልቡ ሰው ያደርጋል። በቃ የማይገናኝ ሰው እያደረገ እንዳልኳችሁ ባስቀርጥ በህይወት እያለው ቆሜ አይቼ እኔ እንደሚመስል አፕሩቭ አድርጌ ነው የምሞተው። አንዱ ዳጅ እንዳለው እንጂ ከሞትኩ በኋላ እማላውቀው ሰው ዘላለም ላይ እንዲቆምብኝ አልፈልግም። እኔ ይሄ ነው አሁን መንገደኛ ዘመዴ ላይ የማቆም ስራ ነው እየተሰራ ያለው። ምን ነው የሆነ ስታንዳርድ ቢኖራችሁ ለሆነ ነገር ኳሊፋይ የማያደርግና የማያደርግ አንዳንድ ቦታ እዚህ ግቢ ውስጥ የምትቀበር ከሆነ በግል ድንጋይ ነው ሐውልት ቀራጭ የኛ ነው ምናምን ብለህ በእኔ አጎት ነው እንደሚለማመደው በእኔ አክስት። ይሄ በቃ ግራ የገባው አሰራር አለ። ይሄ መስተካከል አለበት። አሁን እኮ ግራ ገባን። በቃ በጣም ግራ ተጋባን እኮ ምኑን ከምኑ እንደምንይዘው። ስዕል እንደዚሁ ነው። ሐውልት አብስትራክት ካልሆነ በስተቀር ግልጽ ነው። እኔ በማብራሪያ ሰዓሊ ቆሞ የሚያብራራው ማቀው አብስትራክት ስዕል ነው። እሱንም ቢሆን ለአንተ አንደርስታንዲንግ ይተዋል እንጂ እንደው ግር ካለ ነው ሰው የገባውን ያህል የሚነግርህ። ሐውልት ግን አየው ይሄ እኮ እንትና ነው ተብለ ኧረ እባክህ ተው እንዴ! እሱ ቢሆን ኖርማ አውቀዋለሁ። አንተ ልነግረኝ አይገባም እኮ ታዋቂ ሰው እኮ ነው። ዓለም ያወቀው ሰው ነው። ሀገር ያወቀው ማጨብጨብ ምንድን ነው? መቅረጽ እንደገና በሐውልት ምርቃት ላይ መልሰህ ሰለስት ታስቀምጠኛለህ። እንግዳ ሰው ቀርጻ መጣ እንደው ቅጥ ይኑራችሁ። በጣም ከባድ የሆኑ ችግሮች ናቸው እነዚህ ችግሮች። በነገራችን ላይ በቃ የሚያዋርዱ እኮ ናቸው እኮ አስበዋል። ሄደህ የምታገኘው ሌላ ታሪክ ነው። ይሄ አንዱ የሥነ ጥበብ ዘርፍ ከዚህ ይጀምራል። ሙዚቃ ሁለት ነገር አለ። የራሳችሁን ሙዚቃ የምትሰሩ ሰዎች መብቱ ነው የሚባል አማርኛ ስለተጀመረ መብት ነው ለቅሶ ማስቀረጽ። ኢትዮጵያውያን ሙዚቃ የምንላቸውን በፊት የምናውቃቸውን ሙዚቃዎች ግን አይኮኒክ ሙዚቃዎች እየበረዛችሁና እየከለሳችሁ የምታቀርቡና ራሳችሁን አርቲስት ብላችሁ የምትጠሩ ሰዎች ምን አለበት ብትሰበሰቡ እናንተ። አይሆንም እኮ እንደዚህ። ጥበብ እኮ ፈጠራ ነው በነገራችን ላይ። ይሄ ምንድነው የሙዚቀኞች ማህበር የሚባለውም ሌሎቹም ከሙዚቃ ጋር የተያዙ ትልልቅ ሙዚቀኛ የሚባሉትም ሰዎች በማወቅም ባለማወቅም ስለሚተባበሯቸው ምንም ስታንዳርድ ስለሌለው የቀረበ የሆነ ነገር በቃ ለሙዚቃ የቀረበ ነገር ቢያንስ ይሄ ነው ተብሎ የሚታወቅ ስታንዳርድ ስለሌለው ሁሉም መንገደኛ የአይድል ሾው ሆስትና አዘጋጅ መሆኑ በቅጡ ሰው የማያውቀው ዘፋኝ ሁሉ ተነስቶ የአይድል ሾው ዳኛ ይሆናል። ራሱን ማንም አያውቀው እንኳን ሰው ሊያወጣ ቀርቶ ሲንግል ያወጣ ሰውዬ ሲንግሉን ራሱ ተሳቀን ከተማ እንልቀቅ አንልቀቅ የተባባልንበት ሰው ዳኛ ሆኖ የሆነ ቴሌቪዥን ዳሽን ይፈላ እሱ ላይ መጣበታሉ ሚዲያ ላይ እንትን ያለ ነገር። ይሄ ሁሉ ኔግሊጀንስ ይሄ ሁሉ ነገር ሲደረግ ትልልቆቹ ሙዚቀኞች ትልልቆቹ የሙዚቃ ማህበር ውስጥ ያላችሁ ሰዎች ሙዚቃ ያስተማራችሁ ሰዎች በሙዚቃ እንደው አፋችሁን የፈታችሁ ምናከብራችሁ እንዲህ ሰማይ ያህል ብናከብራችሁ ሙዚቀኞች ዝም ብላችሁ እያያችሁ ክቡራን ደረጃ ሊኖረው አይገባም። የሆነ ነገር ሊያልፍ አይገባም። ቲክቶኩ ላይ ይለጥፍ፣ ፌስቡኩ ላይ ይለጥፍ ከፈለገ መቼም ሶሻል ሚዲያ ሁሉም ሰው ላይ ነው ስለተባለ የሆነ የሚያስማማን የኢትዮጵያ ሙዚቃ የሚባል ነገር አለ። ምንድን ነው ነገሩ? እኔ እኮ ባይገባኝ አሜሪካን ሚውዚክ አለ፣ የጃማይካ ሙዚቃ አለ፣ የቻይናም ሲጀምር ይታወቃል አለቃቀሱ አጀማመሩ የሚለው የሌላው የአረብም የህንድም ይታወቃል። የኢትዮጵያ ይታወቅ ነበር። እንደማይታወቅ ማረጉ ላይ የዘመታችሁት ለምንድን ነው? የኛ ሙዚቃ ሲሆን እኮ የምንኮራው የኛ ያለን የምንለው ኢትዮጵያ ሚውዚክ ብለህ ሰው ሀገር እንኳን ብትሄድ የምትናገረው ይመጣልሃል። በስንት ነገር ተቀነባብሮ ተሰርቶ በክራር በምን በዘመናዊ ሙዚቃም ቢሆን በሱ በራሱ ሪትም ጠብቆ የተሰራ ቆንጆ የአንቺ ሆዬና የባቲ ዜማ አንቺ ሆዬ አማ ፒያኖ ፕራምኖ ሚክስ ብሎ መጥቶ ሆዬ አንቺ ሆዬ እንዴ አትሆንም ለሙዚቃ። አንተ ሰው ስለጠፋ ነው እዚህ ሀገር ውስጥ ሃይ ባይት እንደው የሰው ያለ የሚል ሰው ስለጠፋ ነው። መጨረሻውን አስባችሁታል? ሙዚቃ ኢኮኖሚ ላይ ሆን ይችላል። ሙዚቃ ማትሰሙ ሰዎች ብዙ ላይ ገርማችሁ ይችላል። ባህል ነው፣ የህዝብ ማንነት መገለጫ ነው። ሁሉም ነገር ሙዚቃ ነው። ሙሾም፣ ለቅሶም፣ ደስታም፣ ፈንጠዝያ የሚገለጽበት ሙዚቃ ነው። መዝሙር ሙዚቃ ነው። ሚውዚክ ኮንተንቱ ሌላ ነገር ነው እንጂ የውዳሴ ዜማ ነው። ዜማ ሶንግ ማህበረሰብ፣ እምነት፣ ማንነት ይገለጽበታል። ሙዚቃ ትልቅ ቫሊዩ ነው። የራሳቸው ያላቸው ሀገሮች የታደሉ ናቸው። የራሳቸው ያላቸው ህዝቦች
ከዓለም ጋር እንደፈለክ ልትከተል ትችላለህ። እኔ ወንድ የሆነ ኢትዮጵያዊ በእንግሊዝኛ በስነ ስርዓት የተጻፈ የፖፕ ዘፈን ወይ ደግሞ እንደው እዚያ አሁን ከተማ ውስጥ ከተመረርንባቸው ነው የምላቸው የፖፕ ዘፈን ወይ የራጋ ወይ የዳንስ ሆል በጃማይካ ፓቷ ምናምን ተደርጎ የተሰራ ራሱን ኦሪጂናሉን ይስራ እስቲ ኮምፒት ያርግ ከጃማይካ ደግፋለሁ። በጣም ዓለም አቀፍ ጎ ግሎባል ጎ ኢንተርናሽናል በቃ እሱ ኮለ ሪኳየርመንቱ ይስራ እስቲ እንደዛ በቅጡ አስተካክለ መናገር ማችል ሰውዬ እዚህ መተ ተሰርቶ ተከብሮ የኖረበትን ስንት ሰው ህይወቱን ሜሞሪውን ያሳለፈበትን ሙዚቃ ጭምልቅልቁን አወጣችሁ። ጭራሽ ሚዲያ ላይ ቀርባችሁ ኢንተርቪው ትሰጣላችሁ። ዩቲዩብ ቻናል ላይ ቀርባችሁ ኢንተርቪው ትሰጣላችሁ። የተዋረደ ሚዲያ ስላለን በብዛት ቆሎ ለቃሚ ስለሆነ በብዛት ሽቀላ ስለሆነ ይሄ በጣም የሚያሳፍር ነው። እየተገደለ ሙያው ማለት ነው። ስታንዳርድ ይሄ ነው እኮ ብሎ በመጥፋቱ እንዳልኳችሁ ነው። በፊት በደርግ ጊዜ ነበር እሱማ ሴንሱር የሰውን ስራ መቆረጥ ነው ይላል። እንዴት በዚህ ደረጃ ዲሞክራሲን አከበርክ፣ መብትህን አከበርክ? ስንት መብት ሳታስከብር ለዚህ ሲሆን ይሰራል ይሁን ወሬ። አዎ መስተካከል አለበት። ይሄ ለኢትዮጵያ ጋር አይሄድም። ግጥሙ ልክ አይደለም። በጣም የሚዘገንን ሂፕ ሆፕ ነው ብሎ ወጣቶች ስድብ መንገድ ላይ የምንሰማው እንዲህ ብዬ ማላችሁን ስድብ ሪከርድ ተደርጎ በየ5 ደቂቃው እንደ ኮረስ እየገባ ሙልጭ ያረ የተሳደበ በአማርኛ ለጆሮ የሚከብድ በቃ አለሱ። ይሄ መሰልጠን ነው። እንዴት ነው ዴፊኒሽኑ? መሰልጠን አልተናበብንም ይመስለኛል። መሰልጠን እኮ ጨዋነትም ዓለም አቀፍ መሆን ማለት ነው። የራስህን ይዘህ ከዓለም አቀፍ ግሩፕ ጋር ሰልፍ ውስጥ መቀላቀል ማለት ነው። የነሱን ኮረጀ መቀላቀል አትችልም። አንተ የኢትዮጵያን ባቲ ዘፈን ፒያኖ አብሳርከው ከናይጄሪያ የዛ የዳንስ የአፍሮቢትና ምናምን ተጫዋቾች አትሰለፍም፣ አያስብልህም ጭራሽ። የራስህን ይዘህ ብትሄድ የጃፓን ሙዚቃ የሚወዱ ሰው ጃፓን ሙዚቃ ይሰማራሉ። ህንዶችን ይሁ የህንድ ሙዚቃ ነው። በቃ ህንድ ሙዚቃ የሚሰማ ሰው በዓለም አቀፍ ይታወቃል። ቦብ ማርሊ ሬጌን ከጃማይካ አንስቶ ከሃዋይ እስከ ሆንዱራስ እና እስከ ዋቴቨር እስከ ጃፓን ቶኪዮ ያዞረው እንደ ራሱ ሆኖ ነው። ሰው ራሱን ስቶ እንዴት ነው ሰለጠንኩ የሚለው? ቅጥ ማጣት ከዚህ እንደው መሳት እንዴት ነው መሰልጠን የሚለው? ተነስተዋል። ኢትዮጵያ ውስጥ በ60ዎቹ በ70ዎቹ የተቀዱ ሙዚቃዎችን በሙሉ ሰው ራሱን ጥበበኛ ብሎ አስቦ እንዴት ህጉን አንብበ 50 ዓመት ከሞላው የህዝብ ነው። ስንት ዓመት ሞላው ከሞተ? ይሄን ያህል ዓመት ካልኩሌት አድርገሽ ይሄኛው 5 ዓመት ይቀራል ብዙ ይቅርብኝ እንደው ከሞተ 49 ዓመት የሞላው ሰው ፈልግልኝ ብለህ ለስርቆት ስሌት ሰርተህ ገና ለገና ይሄ እኮ እንትና ዘፈን ውስጥ ማለት 50 ዓመት ስለሞላው የህዝብ ነው የሚል ነገር እሱ ከህግ ተጠያቂነት ልታመልጥ ትችላለህ። ለኔ ግን ማትረባ ኮራጅ ማትረባ ለቃቃሚ ዘፋኝ ነኝ። ለኔ ከሱ አታመልጥም። መቼ ያሰፋ ባተ ዘፈን የከሌ ዘፈን በማሻሻል አምናለሁ። በነገራችን ላይ በማሻሻል አምናለሁ የምላቸው አንዳንድ ሪከርድ ጋቸው ጥሩ ያልሆነ ብዙ ያልተሰሙ ሙዚቀኞቹ በህይወት የሌሉ ከሆነ በጣም ጥሩ አቅም ያለው በጣም ጥሩ የሆነ የሙዚቃ ተሰጥኦ ያለው በራሱ ስራዎች የምናውቀው ሰው ለመታሰቢያ ተብሎ ትሪቢዩት ምናምን ተብሎ ይደረጋል። እሱ ሙዚቃን ያሳድጋል። የድሮቹን የተረሱትን ዘፈኖች ከአዲስ ትውልድ ጋር ያስተዋውቃል። ኦፍኮርስ በዚህ ረገድ የተሰሩ ባት የዳዊት ጽጌ የነሳው ተሰማ የተሰራው ሌሎቹን ልታነሱ ትችላላችሁ። በጣም በኳሊቲ አሉ የተባሉ ሙዚቀኞች ሰርተውት ፐርፐዙንም ያሟላ አስታውስ ነው ዘፈኑን ሰማነው። ዝም ብለህ WJX ብለህ ስምህን ፀጉርን ቋጥረህ መተህ እንዴት አድርገህ ነው የካሳ ተሰማን ፋኖ በሂፕ ሆፕ አቀናብራለሁ ብለህ እኛንስ የምታዋርደን ራስህ ታርዳል። ድሮ ምን አድርጉ ነው የምትለን? አልጠፋላችሁ እንዴ? ይሄ ሁሉ የተፈጠረው አንድ ደረጃ ባለመኖሩ፣ ሁለት ደረጃ ምናችሁ ስታንዳርድ ብላችሁ መንግስት አውጥቶ ይሄን ቆጣጠር ማለት የሚል ሳይሆን ደረጃን ማህበረሰብም ሴት ማድረግ ይችላል። በተለይ ደግሞ ትልልቅ ሙዚቀኞች፣ በጣም አቅሙ ያላችሁ ሙዚቀኞች፣ የምናከብራችሁ የምትታወቁ በህይወት ያላችሁ በጣም ብዙ ሰዎች ዝም አላችሁ። ግማሾቻችሁ እየተባበራችሁን ጭምር ነው። ልጆቹ ያው እንደራሳቸው አድርገው ሰው ተርተውታል። እንግዲህ ይሁን ማለት ነው። አትበል አበላሽተውታል። በጣም አዝናለሁ። እዚህ መድረሳችን ያስጠላል። በጣም ልክ አይደለም። በል አንተ ብለህ ስትሰማ ሁለተኛውም ሶስተኛውም አራተኛውም ሰው ሲል የሚያበላሸው ሰው እየቀነሰ ይመጣል። እንደ መብቱ አይቆጥረውም። እንደ ወንዟና ሰው ጥልቅ ብሎ አይገባም። ሰው ይሰራል በላይ ህዝብ ኢንተርናላይዝ ያደረገው የኖረበት ያደገበት የህዝብ ሚሞሪ በቃ ሪፍሌክት ነጸብራቅ ሙዚቃ የሆነ ነገርን ያስታውሳል። ትኖርበታለህ ጭምር እንዳልኳችሁ ዜማ ናቹራል ነው። በፈልግ አይነት መንዝሩት ከመንፈሳዊ እስከ ዋቴቨራዊ ዜማ ከሰው ልጅ ጋር የተቆራኘ ነገር እንደ ማህበረሰብ ይገልጸናል ብለን አዶፕት ያደረግነው ነገር ሲያበላሸው በህይወት ቆመሽ እያየሽ ልክ አይደለም ተበላሽቷል ማለት መብትም ነው ኃላፊነትም አለባችሁ እንደዛ ይማድረግ።
እናንተ ጸጥ እያላችሁ በየኢንተርቪው የኔን ተጫውተውን ሰምቻለሁ ምናምን ያንተን ሪሚክስ ያደርገው በየክለቡ ከጎኑ አብረህ እያጨበጨብክ እንዴት ነው የምንከባበረው? አይነካም፣ በቃ አይነካም። የአንድ ሰው የሆነ ስራ ህዝብን ማክበር እኮ ነው። የጥበብ ስራ ለህዝብ ሲቀርብ ህዝብ ይቀበላል፣ የህዝብ ይሆናል። በቃ ያንዳንዶቹ ከሌከለ ያላችሁ የትልልቅ ሙዚቀኞች ሙዚቃ የህዝብ ነው። በቃ ሁሉም ሰው ያውቀዋል። የኔ ማዘር በልጅነቷ ታውቀዋለች፣ ሰርጓን ታስታውስበታለች፣ እድሜዋን፣ ወጣትነቷን አልፎ ተርፎ እኔ ያለው የኔ ልጆች ደግሞ ያስታውሱበታል። በመሃል ገብተህ አንተ ደብሊውዚ ቀላቅለህ ምን ለማቋረጥ ፈልገህ ነው? እንደው የማይገባኝ እኮ ነው። እናንተስ ትልልቆቹ ሙዚቀኞች ምን ሆናችሁ ነው? ችግሩ ምንድን ነው? የኔ ነገር እንደዚህ መሆን የለበትም ተበላሸ ብሎ በሪዝን መናገር ምንድነው ችግሩ? አብሮ እንዴት ሰው ራሱ ሲሞት አብሮ ያማሙታል እንዴ? ራሱ ብዙ ሰው በየኢንተርቪው ያለው ኒውትራል መልስ ይቀርባችሁ ኒውትራል አቋምና ልክ አይደለም፣ የኔ የሰራው ስራ አልወደድኩትም፣ እንደዚህ አይሰራም፣ ሲጀመር የሱ መብት አይደለም እንዲህ አይደለም ብሎ መቃወም ሚክስ ማም ተብሎ በየምናምን ሾው ትቀርባላችሁ። በይቅርታ ጠይቅ እኔ አላረኩልህም፣ አድማጭ ነኝ፣ ሌባ ነህ በጣም። ይሄ ነው ደረጃ አልባ ውጭ ሀገር ሰው ዝም ብሎ እዚህ ውጭ ምናምን ብሎ ያከብራል እንጂ ወጣት ውጭ ሀገር ስርዓት ያለበት ቦታ ነው። እንደው ባለፈው አልኳችሁ መቅሰም ከነ ስርዓቱ ነበር። ሰው ይከባበራል፣ የሰው ጽሁፍ ይከበራል። ኢንተርኔት ላይ ጻፍከውን ብሎግ ራሱ ሶርስ ጠቅሶ አስፈቅዶ ነው ሰው የሚለጥፈው የራሱ አስመስሎ እንዳይለጥፍ ብሎ። እንደው ህጉ እንኳን በሌለበት ሁኔታ ማህበረሰቡ እርስ በርሱ ይተራረም። አንተ እንትና የለጠፍከው አይደል ትባላለህ። ነውር ነው፣ ነውር ግዛ አያሽልምም። እንደዚህ ምንም ነገር ሳይሰሩ አርቲስት ግዳ ተብለው አይድል ላይ የቀረቡ ሰዎች አየሁኝ አንዳንዴና እሱ ራሱ ሰርቆ እኮ ነው የሰው ዘፍኖ አበለሻሽቶት ከጥቅም ውጭ አድርጎት ከዛ በኋላ ደግሞ ጭራሻው የሙዚቃ አዋቂ መስሎ 10 አልበም የሰማ ሰው ይበልጠዋል እኮ እንደው በሙዚቃ አንደርስታንዲንግ ተሽከርካሪው በላይ እንደዚህ ድምፅ እንትን አለ ማለት እንደው እፈር እንዳው ይሄ እኛ ሀገር ውስጥ ስታንዳርድ የሚበጅለት ሰው የሆነ ደረጃ የሚያስቀምጥለት ስታንዳርድ በጽሁፍም በካስተምም እንደዚህ ይቀመጣል። በቃ ልክ አይደለም። ሁሉም አቀናባሪ ጋር እስከ ይሄ አይሰራም፣ ይሄ እንደዚህ ነው፣ ይሄ አይቀኒክ እንትን ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ አታመጣውም፣ ዜማው እንዲህ ያለው ምናምን ብሎ ሰዎች ሲሪየስ ሙያውን ቢያስከብሩ በቃ ከከፈለ 20 ዓመትና 30 ዓመት የሙዚቃ ስራ ውስጥ ተቀምጠህ ከከፈለ መጥተህ እኔ በዚህ ድምጽ ከከፈልኩ መጥተህ እንትናን በቃ ዘራፊዋን እንትን ብልልኝና ለዚህ አድርግልኝ ምን ከሆነ ልክፈል እንጂ ብለህ የምትሰራልኝ ከሆነ ልክ አይደለም። አንተ ማለት ከክብር ዝቅ ማለት ነው። የሆነ ነገር ሲሞት የሁሉም ሰው ኮሌክቲቭ አስተዋጽኦ ነው የሚገድለው። የሆነ ነገር ለማትረፍም ሁሉም ሰው ማድረግ አለበት። ይሄ ስታንዳርዳችን እኛ ሀገር ውስጥ መጠበቅ አሁን ለዛ ነው ግማሹ ምን እንደሆነ አይታወቅም። እኔ ከሆነ ዓመታት በኋላ በዚህ ከቀጠልን የባህል ፌስቲቫል ተብሎ ኢትዮጵያ የምትከፈልበት ከተባለ ምን ይዘን እንደምንሄድ አላውቅም። ልብሱ ግራ ገብቶኛል። አሁን ኦሎምፒክም ስንሄድ ሌላ ነገር ካለበስን በስተቀር ተውት፣ ፋሽኑ ብዙ ነገር የለኝም እዛ ውስጥ ምን ስታንዳርድ እንደሚቀመጥ ጊዜ ወቆ ለፋሽን ጨዋነት ግን ይከበር። እንደው ጨዋ ሰው የማይጸየፈው ሰው የማይዘገንነው አለባበስ ይለበስ፣ በወንድም በሴት የተቀዳደው ቂጥ ግማሹ እየታየ አውልቀህ ሱሪን የምትሄደው እና የተበጫጨቀ የምታደርገው ሰውዬና ምንሽ ከምንሽ የማይታወቅ አጫጭር ነገር አድርገሽ በቀን የምታሳቁን ሰዎች እናንተ ሰው ምንድን ነው የመጣብን ይበል። እሷ ጨዋነት ትከበር። ምን ለበሳችሁ እንደዚህ አድርጋችሁ ታደርገው እንጂማ ጥለቱንና ነጠላውን የእኛን አለባበስ ትታችሁ የነጠላ ጨርቅ ምናምን በሚል ሌላ አይነት ዲዛይን የነጠላ ጥለት አድርጋ በጡት መያዣ ብትወጣ ኢትዮጵያ ኖር አታውቅም። በየትኛውም ብሔረሰብ ገና ለገና ጡት መያዣሽ ነጠላ ስለሆነ ባዶ በነበልሽን ውጪ ያለሽ ሰው የለም ሲጀመር። እኛም ፋራ አይደለንም፣ ፋሽን እናውቃለን። የምንም ዲዛይነር አይደለሽ። ይሄ እንደው ቅጥ ስላጣ በጣም መታየትም ያለበት ስለሆነ ይሄንን እላችኋለሁ። እስቲ እናንተ ኮሜንት ላይ የምትጽፉልኝ ደስ ይላል ከዚህ ሳልወጣ። ምክንያቱም ቀጥሎ ቪዲዮ ላይ የሚገባው ሌላ ስታንዳርድ የጎደለውና ለወደፊት ደግሞ የመጨረሻ ሊያጋድለን ሊያጠፋን የሚችል ዴንጀር ያለበትን ዘርፍ ነው የማወራው። ኮሜንታችሁን ግን እፈልጋለሁ። ቀጣይ ቪዲዮ ላይ እንገናኛለን።